እኔ ብዙ ነገር አውቃለሁ። እኔ ግን ዝም ብዬ የማወጣ ሰው አይደለሁም። እኔ ጋር ግን ብዙ ነገር አለ ብዬ አልኩ። ከዛ አንድ ሰው ነበረ መሰለኝና ሰማ መሰለኝ ወጥቶ ዘረገፈው። ኦርቶዶክስ ነው ልጁ፣ እሱም አስተማሪ ነኝ የሚል ሰው ነው። ገብቶሃል አባባሌ? ስለዚህ አንድ ኦርቶዶክስን ያጋለጠውን ነገር እኔ ልደብቀው አልችልም። ሁለተኛ ደግሞ ምንድነው በአደባባይ የተደረገ ነገር በውስጥ መመከር አለበት ተብሎ መባል የለበትም። አንተ መቃወም ካለብህ ድርጊቱ ስህተት ነው ብለህ ነው መቃወም ያለብህ። ይሄ ሰው ሰባኪ አይደለም፣ ይሄ ሰው ጥጉን መያዝ አለበት፣ ይሄ ሰው ትውልድን ያጠፋል፣ ይሄ ሰው መከተል ስህተት ነው ብለህ መቃወም አለብህ። ኖ ምን አለ መሰለህ ያልተረዳ ነገር እንደዚህ አይነት ነገሮች እንኳን ከሱ ከማንም አይጠበቅ ነገር ነው። እንደዚህ አይነት ነገሮች ቢደረጉም የሁሉም ቦታ ጊዜ ሰዓት ያለው ነገር ነው እኮ ምንም እንትን ነገር ያለ ግን እንደዚህ አይነት ነገሮችን ማረም የሚችለው በምን አይነት መልኩ ነው በሚለው ነው። እኛ ደግሞ ያወራን ያለን በምን አይነት መልኩ ይሄ ወንድማችን ቢያጠፋ እንኳን የሰራቸው በጣም ብዙ መልካም ስራዎች አሉ፣ በጣም ብዙ ስራዎች ልጁ የሰራው። ስለዚህ ያ በጣም ልጁ የሰራው መልካም ነገሩን እኔ በእውነት የልጁ ቪዲዮ ቫይራል ሆነ ያየሁት ምንድነው በደጉ ስታይል መደራረግ አለባቸው በአሞራ ግብግብ ምናምን ብሎ ሲያስተምር ነው። እንዴ ሰባኪ አይደለህ እንዴ ምን ማለት ነው ብለው አሉት። እና ኃጢአት ነው እንዴ ምን ችግር አለው እግዚአብሔር እኮ የሰጠን ነገር ነው ብሎ ተናገረ። ገብቷል? ስለዚህ ከዛ በኋላ ነው ማቀው ልጁ ከዛ ደግሞ ልደተ ቃል ነው። ከዛ በኋላ መጣና በተግባር አሳየን። እስኪ ያሰማን አሳይ። እኔ ስራ የለኝ እኔ ጊዜ የለኝም ወንድሜ። የምትቃወም ከሆነ እንደ ኦርቶዶክስ ሰው ሰማኝ አሉባልታ አይደለም። እሱን ተወው እና የምትቃወም ከሆነ መቃወም አለብህ። እዚህ ጋር እየገለጨጨ ነው፣ እየሳመ ነው፣ እየመጠመጠ ነው፣ እየተርመጠመጠ ነው። ወድቀዋል፣ ዝሙት ሰርተዋል፣ ረክሰዋል። አይደለም በነገራችን ላይ ይመስላል እንደዛ ዘማ ከይቅርታ እሺ ይጨርስ እኮ ታወራላችሁ። ኦርቶዶክሳዊ ካልሆንክ ምን አገባህ? ቆይ ተረጋጋ አቤል፣ ልጁ ይጨርሳ። አቤል ተረጋጋ፣ ተረጋግቼ ነው ግን ታወራለህ። ልጁ ይጨርሳ፣ ልጁ ይጨርስ። ቆይ አይደለም አንተ እየተሳደብክ ስለተሳደብክ እንዴ ልጁ ይጨርስ ወንድም። ምን ያልተሳደብ ስለሰደብከው ነው የገባሁት ነው የምልህ። አንተ እንትን ማድረግበት ቀጥል። ኢትዮ ጨርስና እነሱ ያወራሉ፣ በመሀል ይገባል። ማን ይሻልና ስርዓት መማር አለብን እያልን ትረብሻለህ እንዴ አቤል? ተተው እንጂ ተረጋጋ እንጂ እንዴ። አትሳደብ ነው ችግር የለውም። አልሳደብም። ኦኬ አልሳደብም። እንኳን ያለ ከዛ እኔ ተራዬን ጠብቄ እገባለሁ። ግድ የለም። እሺ ቀጥል። ጨርሰሃል ኢትዮ? በመጀመሪያ እሺ ለምሳሌ እሱን ተውና እኛን የምታከብረን ወይም እዚህ ጋር ያለውን ሰው መጀመሪያ ፎቶን አጥፋልን። እስኪ ፎቶን አጥፋ መጀመሪያ በፍቅር እንድናወራ። ምክንያቱም ትቃወማለህ ስማ አይደለም እሱን አልኩ እኮ አይደለም እሱን ለማንኛውም ተቃውሞውን አሰማ። አይ የምንስማማው ምንድነው ኢትዮ የምንስማማው አንዴ ይቅርታ ተረዳኝ። ምን አለ መሰለኝ ይጨርሳል። ተረጋጋ። አንዴም አንዴ ኢትዮ ያልክ አንዴ በጣም ይጨርሳል። ችግር የለውም። I just gonna take only just 1 minute please። ተረጋጋ አንዴ፣ እሱ ይጨርስ። ቀጥል። ጨርሳል ወይ ማውራት አለባት? ችግር የለውም ይበል። ዝም ብላችሁ በማለት ትግቡ። ከባድ ነገር ስርዓት እኮ ነው እየተማርን ያለ ነው። ስርዓት አድርገህ ከመራህ እኮ ነው። ስርዓት permission from ኢትዮ አንዴ ልናገር፣ አንዴ ላውራ። ትናገር። እሺ ቀጥል። Thank you። እሺ በመጀመሪያ ላይክ ምንድነው ሃይማኖት ምንድነው? አንተ ለምሳሌ በጣም ምን ችግራቸው እኔ ሰው ችግሩ ምን እንደሆነ ግራ ነው የሚገባኝ እኮ። እኔ በቤት መጨበጫ የለውም። እኔ ምን ላደርገው? ትውልድ የኔ ሃይማኖት ምንም አይሰራላችሁም። ምንም ትርጉም የለም ነው ይሰራልኛል ሳይሆን ምንድነው ሃይማኖት? እኔ እየተናገርኩ ነው። የኔ ሃይማኖት ይሁን የኔ እሱ አስፈላጊ አይደለም። ልጁ ጥፋት አጥፍቷል። I don't need any እሺ ችግር የለውም። ስለ ልጁ ሐሳብ ሁለተኛ መጀመሪያ ማለት ነው I don't know በዚህ በሰለጠነ ዘመን ማለት ነው like I don't know if you're younger or older, I don't know your age, ግን በዚህ በ21ኛው ክፍለ ዘመን ማለት ነው ያም ወንድ ልጅ ሆነ ማለት ነው እንደዚህ አይነት ፖስቶች አውጥተህ ቁጭ ብለን ማውራት ራሱ በጣም በቃ ምን ያህል በቃ ሚዩት አድርጊ
እንደዛ ከሆነ አንቺ ስልጡን ከሆነሽ መገለጫ ዋራ ውጭ አድርጋት ብልግና ነው። አንድ ሰው ብልግና ማስፋፋት የለበትም። ስለ ሃይማኖት ነው እያወራን ያለ። ኖ ስለ ሃይማኖት እያወራን እኮ እናወራለን። ስለ ሃይማኖት እያወራን መጀመሪያ ሰው ማንኛውም ሰው ሐሳብ ኖ ብልግና ነው። ስለ ሃይማኖት እያወራን የሰለጠነ ዘመን ነው። ምን አገባው ዘመኑ? ምን አገባው? አንተ የነገርከን ሃይማኖት ለምሳሌ ቅድም የነገርከኝ የማላውቀው አንተ ለኦርቶዶክስ ቤተክርስቲያን ተወካይ ማን ያደረገ አለ እኮ ኢትዮጵያ ውስጥ እኮ አንተ የማታውቀው ሃይማኖት ነፍ ሃይማኖቶች እኮ አሉ ኢትዮጵያ ውስጥ። እሺ ቆይ አንድ ነገር እንደዛ ስትለን እኮ ምን አለ ማለት እንደዛ ስትለን ለምሳሌ አታፍና ሐሳቡን ወደ አየር ካመጣ አታፍሰው የውስጡን አላፈንኩም እኮ። ምንድነው ችግሩ? ሃይማኖትን የሚያውቅ ሰው እንደዚህ አይነት ነገር ጸያፍ እንደሆነ የሚያምን ሰው ነው ማውራት ያለበት እንጂ አንድ ሰው ስለ ዘመኑ ከሆነ በቃ ሃይማኖተኛ አይደለም ማለት ነው። ታሜ ገብቷል? ምን አለ መሰለህ አንዴ አታፍን። አንድ ሰው ቢያንስ 5 ደቂቃ ስጥ ወይ 2 ደቂቃ ስጥ ያውራ እንጂ ሰውን ካፈንክ ማለት ነው እንዴት ነው ሐሳቡን ማንሸራሸር የሚችለው? አሁን አንተ ሃይማኖት ትጠይቃለህ፣ ስለ ራስህ ሃይማኖት አትመልስም። አንተ ለኦርቶዶክስ ሃይማኖት ተወካይ ማን አደረገ ሲጀመር? አልጠየቅኩም እኔ ወንድሜ፣ እኔ አልጠየቅኩም። ከዚህ አሁን ካወረድካት በፊት የነበረው ጠይቀሃል ስለ ሃይማኖት የጠየቅኳት ስታወራ ስለነበረ ነው፣ ስትደግፈው ስለነበረ ልጁ ኦርቶዶክስ ነው። ገብቷል? እንደ አንድ ሰው እኔ አንድ ነገር ልንገርህ፣ እኔ ልጁን አላውቀውም፣ ምንም አልለውም። ስንት ነገር ለምሳሌ ማለት ነው አንድ ነገር እናንሳና ፍቅር ሲዝም የሚያካሄደው ሃይማኖት ከኢትዮጵያዊ ምንድነው ይሄ ከኛ እሴት ጋር የሚሄድ ነበረ ማለት እሱን እንደሱ አይነቱን ሰው አምጥተ ይሄንን እንዴት ትደግፋላችሁ? አንደኛ ኦርቶዶክስም ሙስሊምም ፕሮቴስታንቱም አይደግፍም፣ እኛ ያደግንበት ስርዓት አይደለም ብለህ ብታሳየን ኦኬ። ይሄ ልጅ እኔም እኮ እንደዛ ነው እኮ እያልኩ ያለሁት እኮ። እኔ ምንድነው ያልኩት? ቤቱ ዘግቶ የፈለገውን ሊያደርግ ይችላል ይሄ ሰው አልኩ። ወንድሜ ታሜ እያዳመጥክ ከሆነ ችግሩ ግን ይሄ ሰው ሰባኪ ነው፣ ቃለ እግዚአብሔር የሚሰብክ ሰው ነው አልኩ። ገብቷል? ይሄ ሆኖ ሳለ ገብቷል? ከፊት ለፊት ቁጭ ብሎ ሰባኪ ነኝ አስተማሪ ነኝ ብሎ እስከ 600,000 ተከታይ ያለው ሰው ለዛውም ሃይማኖተኛ ሰው ተከታይ ያለው ሰው እዚህ ጋር መጥቶ ፍቅረኛ አይነች ብሎ ደብቁ። ሲጀመር ልጅቷ በፍቅረኛ መልክም አይደለም የሚተዋወቁት ልጅቷ በመዝሙርና በነጠላ ገልደም አድርጋ ነው ቪዲዮ ስትሰራ ማቃተኝ። እዚህ ጋር መጥቶ መሳሳሙ ምን አመጣው ነው? ብልግና ነው። ኦርቶዶክስን ማሰደብ አይደለም ወይ ብዬ ተጠይቅ። እናንተ ተጨንቃችሁ ነው እንትን ማድረግ የነበረባችሁ፣ መመለስ የነበረባችሁ፣ ድርጊቱን መቃወም ነበረባችሁ እናንተ አይደል እንዴ? ቤተክርስቲያኗ የራሷ አካሄድ አላት። ዲሲፕሊን ኮሚቴ አላት። መድረክ እንዲከለከል ታደርጋለች። እውነት ይሄ የቤተ ክርስቲያን የመድረክ አገልጋይ ከሆነ ኢትዮጵያን ያስተምራል። ከእንደዚህ አይነት እንትን እኛ ባህላችንም አይደለም፣ በአደባባይ መሳም ባህላችንም አይደለም። ማንም ሃይማኖት አይደግፈው። ይህንን 100% እቀበለዋለሁ። ግን ከዚህ የበለጠ ስንት ጋደም ስራ እየተሰራለ፣ ስንት ቆሻሻ የሆነ ነገር። እነዛን ነገሮች አገራችንን አያንጽም። እኛ ያደግንበትን እሴት ያፈርሳል ብለን ምንቃወማቸው። ለምሳሌ ቁጭ ብሎ ኦሮሞን ሲሳደብ የሚውል፣ ቁጭ ብሎ አማራን ሲሳደብ የሚውል፣ ቁጭ ብሎ ሃይማኖትን ሲያንቋሽሽ የሚውለውን ለእናንተ ለኦርቶዶክስ ቤተክርስቲያን ተወካይ እንድትሆኑ ማን ማንዴት ሰጣችሁ? ጳጳስ አይደላችሁ፣ ቄስ አይደላችሁ። በየትኛው ደብር እንደምታገለግሉ አናውቅም ብሎ መቃወም ነው እንጂ አሁን የዚህ ልጅ ፎቶ አውጥተ በአደባባይ ማወራት እኔ የግል ቁርሾ ወይንም ደግሞ የግል ጸብ ያላችሁ ያስመስልባችኋል። የግል እኔ አላቀውም አያቀኝም ወንድሜ። እስኪ ተቃወም። ስለዚህ እኔ ብዙም ድርጊቱ ኃጢአት ከሆነ ወንድሜ፣ ድርጊቱ ኃጢአት ከሆነ እስኪ ተቃወም። አንተ ተቃወም። እኔ ማንንም አንጽም ባይዘወይ ሳደርግ ስላልገጠመኝ ማይ ብራዘር እቃወመው ነበረ። እንደ አንድ ኢትዮጵያዊ እንደ አንድ ምንድነው እሴቱን ጠብቆ እንደሚኖር ሰው እቃወመው ነበር። ነገር ግን ስላላገኘሁት ይሄንን ሰው ምን ብዬ ነው የምቃወመው? አይታል የግል ጸብ ነው የሚያስመስለው እንጂ እኔ ብዙ ምንቃወም ምንድነው ያላገኘው? ሲያደርግ ያላገኘው ዘርን የሚመራ ሰው እየተሳደበ የፍቅር ሲዝምን ያልተቃወመ ወንድሜ እሱ አይመለከተኝም። እሱ ሌላ ነገር ነው ወንድሜ። ምንድነው የምታወራው? ምን ሲያደርግ ማግኘት ነበረበት? ማየት ነበረበት ማለት ነው። አይ አገኘው እኮ እዚህ ጋር ልጅቷን ከንፈሯን እየመጠጣ አገኘው እኮ ሰባኪ ነኝ የሚል ሰው አስተማሪ። ለኔ ምንም አይደለም። እንደዚህ ከሆነ ክርስቲያን ነህ፣ ቤተ ክርስቲያን ማለት ነው። ከክርስትና ጋር ላይ ያይዘው ክርስቲያን ነህ አንተ ክርስቲያን ነህ ወንድሜ፣ ክርስቲያን ነህ
አይመለከትም ስለኔ ሃይማኖት። እኔ ግን በእሴት የምኖር እኔ ክርስትና ኦርቶዶክስ ቤተክርስቲያን ዝሙት እንደምትደግፍ ነው የማውቀው። እንደዛ ካልክ አንድ ሰባኪ ሰው ማትቃወም ከሆነ ኦርቶዶክስ ቤተክርስቲያን ዝሙት እንደምትደግፍ ነው የማውቀው። እኔ እንደዛ ነው የተረዳሁት። ቀጥል። ቤተክርስቲያን አውግዛው ከሆነስ ከመድረክ ከልክላው ከሆነስ ኤክስኮሚኒኬትድ አድርገው ከሆነስ ተራ በተራ ቆይ አቤል ቆይ አንድ ጊዜ ልጨርስና ልውረድ። አመት አላወራም ፕሊዝ አቤል አመት እያወራችሁ ነው። አቤል አመት አላወራም ልጨርስና ኖ ይኸውልህ ከሆነ ክርክር ይሆናል። ማኬ ወርፋው ከሆነ ታሜ ተረጋጋ ግድ ይጨርስ እሱ ይጨርስ። አይደለም ልጨርስና አፋፋ አትበል። ይኸውልህ አንድ ሰው ያስጀመርከው ነገር ምን አለ መሰለህ፣ በእኔ አረዳድ እሱ እየሰራው ነገር ያለው ለትውልዱ የሚያስተምር ነገር የለም። ይሄንን 100% ያዝልኝ እኮ ተቃውሞዋ ተቃውሞ ታብታብ አድርጉ ቅዱሳን። ተደወለብሽ። ቀጥል አቤል ቀጥል። በእኔ አረዳድ እሱ እየሰራው ነገር ያለው ለትውልዱ የሚያስተምር ነገር የለም። አለሁ እኔ የምልህ አንተ እያወራህ ያለኸው ነገርስ መጽሐፍ ቅዱስን ታውቃለህ ወይ? አሁን ሃይማኖቱ ኦርቶዶክስ እንዳልሆነ ነገርከኝና እኔ አውቃለሁ፣ መጽሐፍ ቅዱስ አውቃለሁ። ታውቃለህ። ስለዚህ አንድ ቅዱሳን አውቀህ ከሆነ ከልብህ መጽሐፍ ቅዱስን አውቀህ ከሆነ ስለ ቅዱሳን ስተት ሰምተህ አንብበህ ታውቃለህ መቼም። እሺ ወደለ አንድ ነው እሱ። አንተ ደግሞ ሁለተኛ ማለት ስተትስ እንደ ስተት ይቆጠራል እንጂ እንደዚህ የሆነ ለመጉዳት ታስቦ የሚደረግ ነገር ልክ አይደለም። ሁለተኛ ደግሞ ማለት ነው አንተ ለኦርቶዶክስ አስበህላት ነው ወይ ነው እኔ ማሰብ አለብህ ብዬ። እሺ ለኦርቶዶክስ አንተ አስበህላት ነው ወይ? ይሄ ልጅ እስከዛሬ ይሄ አሁን እንደ መጥፎ ነገር አሁን እንደዚህ ጀጅ ማድረግ አልፈልግም። አንተን ፈራጅ ስለሆንክ ነው እንደዚህ እያልኩ ያለሁት እና ይሄ እስከዛሬ የሰራው ጥሩ ነገር በአንዲት ስተት በሚመስል ነገር አንተ አምጥተህ እንደዚህ ነው ምናምን የምትለው ነገር ምንድን ነው? አሁን ይሄ አሁን አንተ ለእኛ አዝነህ ነው ወይስ እኛን አሁንም ልትሰድበን ስለፈለግክ ብቻ ነው? እኛን ለመናገር ነው እንጂ እኛን የሆነ ለማሳነስ ፈልገህ ነው እንጂ መቼም የችን ስተት ከዛ ሁሉ ስራው አጉልተህ አታየውም ነበረ። ይሄ የመጀመሪያው ነው። ሁለተኛ ደግሞ አንተ ኦርቶዶክሳዊ እስካልሆንክ ድረስ አያገባህም። አንተ ቅድም ሃይማኖት አያገባችሁም ስለ ሃይማኖት እንዳልከው አንተም ስለኛ ኦርቶዶክሳውያን ወንድማማችነት አያገባህም። አንተ ገብቷል። ስለማያገባህ አንተ ስለ ራስህ ሃይማኖት መስበክ ትችላለህ። ከኛ ጋር መጥተህ ግን የሆነ በቃ የማይረባ ነገር ልታረግ አይገባህም። በቃ አያገባህም ስለሌለት ነው የኔ ጥያቄ። እሺ የኔ ሐሳብ ልንገርህ። እኔ ምንድን ነው ያልኩት? ስልጣናቸውን ለሚገባው ብቻ መጠቀም አለባቸው። እኔ ጋር ቁጭ ብዬ ማንንም ሰው ስልጣኑ ሌላ ነገር እንዳይጠቀም፣ ስልጣናቸውን እንትን ለራሳቸው ብቻ ተጠቀሙበት። ቤቱ ማንንም ሰው ምንም ነገር እንዳይጠቀም፣ ሃይማኖት የተሳደበ ብቻ ሲጀመር ብሎክ ማድረግም አይፈቀድም። አንድም ሰው ብሎክ እንዳይደረግ ሚዩት ብቻ ነው የሚደረግ። ጨርሻለሁ። ስማ አቤል፣ እኔ ምንድን ማለት ቆይ ታሜ አንዴ ልመልስበት። አትቸኩል። እኔ ምንድን ነው ያልኩት? ኦርቶዶክስ አንተ ነህ እንጂ አይደለሁም። ገብቷል? አንተ ነህ ኦርቶዶክስ። ስለዚህ ይሄ ልጅ እኔ በአጠቃላይ ስህተት የሰራ ሰው ሚዲያ ነው። ስህተቱ የተሰራው ደግሞ በሚዲያ ነው። ስለዚህ አንድ ሰባኪ ነኝ የሚል ሰው፣ አስተማሪ ነኝ የሚል ሰው፣ ከፊት ለፊት ያለ ሰው፣ ቃል እግዚአብሔርን የሚያስተምር ሰው ስህተት ስለሰራ ምን ሐሳብ አላችሁ እናንተ ነው እያልኩ ያለሁት። የምትቃወሙት መቃወም ያለባችሁ እናንተ ናችሁ እንጂ እኔ ምንድን ነው ያልኩት? ቅድም አልነበርክም እንጂ መብቱ ነው። እንደውም እንደኔ ተማርኩበት። እንደውም እንደኔ ምንድን ነው በቦታው ባደረገኝ ነው ያልኩት። እኔ በተግባር ስላሳየን አመሰግናለሁ። ልደተ ቃል የሚለው ለእናንተ ሊገልጽ ይችላል። እኔ ግን ልደተ ኪስ ብዬዋለሁ። ተመችቶኛል ብዬ ነው ሐሳቤን የሰጠሁት። አይመለከተኝም። አንተ ግን እንደ አንድ ኦርቶዶክሳዊ ይመለከተኛል የምትል ከሆነ መቃወም አለበት። ይሄ ልጅ ቤተክርስቲያኗን ያሰድባል የምትል ከሆነ መቃወም አለበት። ይሄ ልጅ ክርስቲያንን አይወክልም፣ ኦርቶዶክሳውያንን አይወክልም ብለህ ማለት ያለብህ አንተ ነህ። ስለዚህ መብቱ ነው፣ ችግር የለበትም። ማንንም ሰው መገልጨጭና መዘርጠጥ ይችላል ካልክ ደግሞ እኔ ምን አገባኝ? ያንተ ሐሳብ ነው። ገብቶሃል? አያገባም አትበለኝ። ሚዲያ ነው፣ በሚዲያ የተሰራ ስህተት ነው። ለምን አይመለከተኝም? ሐሳብን የመስጠት መብት አለኝ እኔ። ገብቶሃል ወንድሜ? ይሄን ይመስላል። ቀጥል ታሜ። እሺ ከይቅርታ ጋር አንዴ አይደለም ቆይ አንዴ እኔ ዝም ብዬ የምሰማህ ትንሽ እንትን ነው። አንደኛ እኔ ልልህ የፈለኩት
አንተ አያገባህም ስልህ በቃ አንተ ስለማያገባህ እኮ ነው። አንተ ሃይማኖት ሌላ አይደለ? ስለኛ ኦርቶዶክሳዊ እምነት አያገባህም ብለህ እኔ ማስቆም ትችላለህ። አቤል ማስቆም ትችላለህ። አይ ግልጽ እንዲሆንልህ ብዬ አሁን አንተ እኮ ፍረዱ እያልከን እኮ ለኛ እኮ እኛ በእኛ አንተ አሁን ይሄ አያገባህም ብለህ ማስቆም ትችላለህ። ስለማላስቆም ግን አንተ እያደረግህ ነው። ስለዚህ ሐሳብህን ስጥ፣ ወይ ጥበብ በተሞላበት መንገድ ሌላ ሐሳብ ስጥ። እኔ እንኳን ጥበብ ኑሮ እንኳን እኮ እኔን ማስቆም አልቻልክም። ገብቶሃል? በጥበብ ማስቆም እኮ አንተም እኮ አልቻልክም። እሱን ማስቆም እኮ አልቻልክም። አንተ እኮ ማንን ነው ማስቆም? እሱን ማንን? ጥበብ እኮ አይደለም እንዴ? ማንን ነው? ልደተ መጥፎ ነገር ቢያደርግ ከዚህ በኋላ ስለተናገርክ እኔ ባላስቆመው ስሙን ቀይሬዋለሁ። ልደተ ቃል የሚባል የለም። ልደተ ኬስ ነው እኮ እየሰማኸኝ ነው? ሃይማኖት ነው የምልህ። ፍረዱ እያልከን ነው። እኛ ልንፈርድ አንችልም። ተቃውሞ ያልኩት እኔ ፍረድ አላልኩም። ፈራጅ ፈጣሪ ነው። እኔ እንደዛ አላልኩም። ፈራጅ እግዚአብሔር ነው። ፍረድ አላልኩም። ማን ነው ፈረድ ያለው ሰው? መጨቃጨቅ እኔ እኮ ዝም ብዬ ነው የሰማሁ አይደል እኮ። ያላልኩትን ነገር ብለሃል አትበለኛ። መቃወም አለብህ ነው ያልኩት እኔ። ይኸው ደግ አደረገ የሚል ክርስቲያኖች ናቸው። ቀጥል። ከዚህ ለጥፈህ ስለሱ ድጋፍ አውርተህ ታውቃለህ? አውርቼ አውቃለሁ። ስለ ልደተ እንትን ብለህ ስለ ልደተ ሳይሆን ፈለገ ጥንዚዞ ሲያደርግ የውሻ የጥንዚዛ ምናምን ነገር ሲልክ ምን አገባችሁ ወጣት ነው ብዬ ነበረ። ግን ተናግሬያለሁ። ከተደጋገመ ግን እኔ ወርድባቸዋለሁ ብዬ ነበረ። ብትወርድ ምን ትናንቱም ታስተነቅ እኮ ማላመጣ ከሆነ ለምን ትደክማለህ ወንድሜ? ለምን ትደክማለህ? እኔ ልቃወምህ። በቃ አንተ አይመለከትም። አንተ የስም ኦርቶዶክስ ነህ። በቃ አንተ ትርጉም የለውም። ዝም ብለህ ነው ኦርቶዶክስ ያልከው እንጂ መስቀሉን ያንጠለጠልከው በቃ ዝም ብለህ ነው። ምንም ስሜት የለም አንተ ለኦርቶዶክስ። በእውነት በጣም ነው የሚያሳዝነው። ኦርቶዶክስ እኮ በስሜት አይደለም የምትሄደው። አንተ እኮ ነው በስሜት እየሄድክ ያለው። ዝሙት የሚሰራ ሰው በአደባባይ የዘሞተ ሰው ዝሙት ሲሰራ ሰው አልተቃወምክም። አይ በቃ እሺ እንትና ጆፕ ያውራ። እዚህ ያላችሁት ብዙ ልጁ የሚሰማም አይመስለኝም። እኔ ይኸውልህ ባኬን ፎርዋርድ ሲሆን ከመሆን አንድ ሰው 2 ደቂቃ ተሰጥቶት ቢያወራ ሀሳቡ እንትን ቢል ክርክር ባይሆን ያን ነው እኔ ምን ትምለው ሀሳብ። እሺ ጆፕ ያውራና ታወራለህ። እሺ ግን ኢንተራፕት አታድርግ። ያውራና አንተ ደግሞ መጨረሻ ላይ ጠቅለል አድርገህ እንትን ብትል ይሻላል። እሺ ችግር የለውም። እኔ አላስፈላጊ ነገር ስለሚነገር ነው በመሀል የምገባው እንጂ አልገባም። ቀጥል ጆባ። እንዴት ናችሁ? ሰላም ብያለሁ። ማለት ቆይ ሰው የገዛ ህይወቱን ላይፉ መኖር አይችልም እንዴ? ዝሙት እየሰራ የት አለ ዝሙት ነው? አዎ ሚስቱ ትሆናለች፣ ጓደኛው ትሆናለች። ከጓደኛው ጋር ደግሞ አይደለችም እህቴ፣ አይደለችም። የተረጋገጠ ነገር ነው። አንተ በምን አወቅ? አውቃለሁ። አታውቅም ማለት አሁን ሰውን መክሰስ የሰውን ኃጢአት እንዲህ አደባባይ ላይ አውጥቶ እንትን ማለት አሁን አንተ ጽድቅ ነው እንደዚህ ስላደረክ እንደው እግዚአብሔር አንተን ይወድሃል? ጥሩ ሰራለህ። ሀሳብሽን ስጪ። እኔ እግዚአብሔር ይወደኛል። አይመለከትም። ዝሙትን እየተቃወሙ ወንጌል አማኞች አንተ ፓስተሮች ስንት አደባባይ ስንት ሚስት ስንት እኔ ስነ ስርዓት አላልኩም። አሁን የአንድ ግለሰብ አይፈቀድም። ብዙ እናውቃለን እኮ የምታውቂው ሌላ ጊዜ ነው። ስለነሱ ተናገሪ ስልሽ ነው መናገር ያለብሽ አይደለም። ስለዚህ አይመለከትህም። አንተ አይመለከትም። ምን አገባህ አንተ ሲጀመር? እሺ አንተ ምንድን ነህ? ጴንጤ ነህ? ምን አገባህ አንተ ስለሱ? ስለዚህ ፎቶም እንደዚህ መለጠፍ የለብህም፣ መብትም አይደለም። እኔ ጴንጤ አይደለሁም እኮ እህቴ። ለምንድን ነው ምንም ግን የልጁን ፎቶ አንሳ። አይመለከትህም። ይሄ የእሱ ህይወት እንጂ የአንተ ህይወት አይደለም። ይሄ ደግሞ የእሱ የአንድ ግለሰብ ህይወት እንጂ የመላ ኦርቶዶክስ ህይወት አይደለም። ምን አገባህ አንተ? ጨረስሽ? ምን አገባ? የምታወራው ካጣ ወንጌል አንተ ወንጌል አማኝ ከሆንክ ወንጌል ስበክ፣ መጽሐፍ ቅዱስ ታውቅ መጽሐፍ ቅዱስ ስበክ። ምን ያው ታሜ ቀጥል በቃ። አይ ተይ ምን አለ እስከታች አሁን ፎቶ ኤዲት ነው እያሉ ነው። አቀነብ ጴንጤ አትበሉ። ሰሞኑን እኮ እንትን ክርክር ምናምን እየተበሉ ስለሆነ ነው ጴንጤ የሚሉ። ጴንጤ አትበዚ። ጴንጤ የለም። እሺ ማሪ። ኦ ገባኝ። ሮሯችሁ ጎል አስቆጥረዋል እኮ ፕሮቴስታንቶች። በጣም ጴንጤዎች በጣም ከባድ ናቸው። ስለ ወንጌል ደግሞ በጣም ከባድ ናቸው። ቀጥል ታሚ። እሺ እኔ አንድ ነገር ግልጽ አድርጌ መናገር ፈልጋለሁ። ምንድን ነው ፖዝ አታድርገኝ ወይንም መሀል አትግባብኝ። ምትጠይቀኝ ካለ ጥያቄ ለመመለስ ዝግጁ ነኝ። እሺ ቀጥል። አሁን ግልጽ አድርጌ በቃ እኔ ኦርቶዶክስ አይደለሁም።
እኔ ልጁን በደንብ አላውቀውም። ነገር ግን ለምሳሌ ብዙ የምናወራባቸው አጀንዳዎች አሉ። አንዳንድ ሰዎች የሆነ ሃይማኖትን ሲናገሩ ለዛ ሃይማኖት ተወካይ እንዳልሆኑ ተወካይ ስለመሆናቸው አንደኛ ማስረጃ መጠየቅ ነው። ሁለተኛ ነገር አሁን እኮ ትዝ ይልህ እንደሆነ አምና ይሁን ካቻምና አዲስ አበባ ውስጥ እንደዚህ ግብረ ሰዶማውያን አሉ፣ እንዲህ ነው መገኛቸው፣ እንዲህ ነው ሲባል ሁሉም ወጥቶ ሲንጫጫ ነበረ። ያ አጀንዳ ተሰጠንና አለፈ። ከዛን ባህር ዳር ላይ እንደዛች የተገደለችው ህፃን ልጅ እንደዛ አጀንዳ ሆኖ ተባለ። ያም አለፈ። እኔ አሁን ይሄን ልጅ የኢትዮጵያ ኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ ይስበክ፣ በዚህ ልክ በዚህ ፕላትፎርም ላይ መጥቶ ይስበክ አላውቀውም። በአጋጣሚ ስክሮል ሳደርግ አንተን አዳመጥኩኝ፣ ሳብከኝና ገባው። አንድ ነገር የሚገባኝ ነገር ግን ይሄ የሱ ፕራይቬት ላይፍ ነው። የሱ ፕራይቬት የሆነ ላይፉን እንደው ከተመቸው እሱ ለሱ ኮንፈርት ሰጥቶት ልጅቷን ከሳመ ዳሶኬ ምናልባት የሱ የስልጣኔ ጥግ ሆኖ ከታየው ማለት ነው። በእኛ በኢትዮጵያውያን ነውር ነው። በቃ ባጭሩ የምለው ነውር ነገር አድርጓል። እንደ ጥፋት ወጥቶ ይሄን በማድረግ አጥፍቻለሁ ካለ ኢትስ ኦኬ። ምህረት ያየው ሰው በሱ የተናደደ ወይንም ደግሞ ይሄ የኢትዮጵያውያን ባህል አይደለም፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ሳይሆን የኢትዮጵያውያን ባህላችን አይደለም ብሎ ሰዎች ሊከራከሩት ይችላል። ግን ይሄን ያህል እንደ ትልቅ አጀንዳ በዚህ ማምጣት እሱም ምናልባት ያላዩትም ሰዎች ለሱ ያላቸው አመለካከት እንዲበላሽ ይሆናል። እኔ ያን ነው እኔ የምመለከተው። ነገር ግን ምናልባት ይሄ ሰው ወንጀል ሰራ ምናምን ብዬ ማለት አልችልም። መብቱ ነው። what he does is like የሱ ፕራይቬት ነው። የሱ በቃ ካላፈረበት ካልተሸማቀቀበት እንዳንተ በቀደም ሚስቱን ልጆችን እያጠባች ያንቺ መብላት እንደዚህ ብዙዎቻችንን ያሳዘነው አይደለ ስንቀባበለው። በዛ ላይ ደግሞ ኢቢኤስ ላይ መጣው ጭራሽኑ ያንን ለማስተባበል ሞከሩ። እንደነዚህ አይነት ነገሮችን እንደ አጀንዳ አድርጎ ማወያያ ማድረግ ነው እንጂ ስለ ሳማት እኔ ለኔ ትልቅ አጀንዳም አይደለም። ኢትዮጵያ ኦርቶዶክስ አትጨርሰኝ ታወራለህ። የኔ ነገር ነው የምታወራው። እኔ ስለምን አጀንዳ እየመረጥክልኝ ነው ስለምን ማውራት እንዳለብን? ኖ አጀንዳ አንተ እኮ ነው አጀንዳ ለህዝቡ የመረጥከው። አጀንዳውን አቀረብክ አይደል እኮ እኔ መረጥኩት። ለምን ትመርጥልኛለህ? እኔ እኮ በእኔ መድረክ ለምንድን ነው የምትመርጥልኝ? አንተ ለምንድን ነው የምትመርጥልኝ? አንተ ነህ እኮ የሳብከኝ። ስለ ጉዳዩ ሐሳብ ስጥ ተብለህ ሐሳብ ልጨርስ እድል ሲሰጥህ አንተ ደግሞ ትገባና አጀንዳ ብዙ ነገር አለ እኮ። ባለፈው እኮ ዳቦ እንትን አድርጎ ያስለቀሳት ምን አገባኝ እሱ። እኔ ምን አገባኝ? ማይ ፍሬንድ አሁን እያልኩ ያለሁት ምንድነው መሰለህ፣ ይሄ ኦርቶዶክስ ቤተክርስቲያን አይወክልም። ኦርቶዶክስ አይደለሁም አላልክም? ይኸውልህ አይደለሁም ብልም ማለት ነው ተወካይ ልሆን አልችልም። አይደለም ኦርቶዶክስ አይደለሁም ካልክ ይወክል አይወክል በምን ታውቃለህ? አንተ ምን አገባ ካልሆንክ አንተስ ምን አገባ? እሱን እዚህ እኔ ሐሳብ እንዲሰጡ እድል እየሰጠው ነው። እኔ መድረክ ያዘጋጀው የእሱን ላይፍ ምን አገባ? እኔ በጣም እኮ የሚገርመኝ እኔ ሰዎች እድል እንዲሰጡ እድል እየሰጠው ነው፣ ሐሳብ እንዲሰጡ። አንተ ግን ይሄ ልጅ ኦርቶዶክስ አይደለሁም ብለህ ኦርቶዶክስ ቤተክርስቲያን አይወክልም ማለት እሱ ኦርቶዶክስን አይወክልም። እሺ ኦርቶዶክስ ነኝ ምን ታመጣለህ? ኦርቶዶክስ ነኝ እኔ ኦርቶዶክስን ለመወከል ስለማልችል ነው። አዎ ኦርቶዶክስ ነኝ ግን ኦርቶዶክስን አልወክልም። አንድ ኦርቶዶክስ እሺ ሚዩት አድርግ። እኔ ደግሞ በመሃል እንትን ላድርግ። አንድ ሚዩት አድርግ። ታሚ አይደለም አከብርሃለሁ። ይኸውልህ የግል አደረግከዋ እኔ አልወክልም። ለምሳሌ እኔ የግል አላደረኩም። እሺ አይ ግድ የለም የግል ጸብ እንደ ሳመ ደግ አደረገ። በቃ ምንም ቤተክርስቲያን ታግደው ብትፈልግ ኤክስኮሚኬት ታደርገው መብቱ ነው። ኦርቶዶክሳውያን የፈለጉትን ስሙ። አንድም ሰው ኦርቶዶክስ ሆኖ በድፍረት እኔ ኦርቶዶክስ ነኝ አይልም። እንደዚህ ልጅ ይሄ ነው ምስክር። ታሜ ነው ታሜ ምስክር። ኦርቶዶክስ ነው አይልም። ይኸውልህ መብቱ ነው። አንድ ሰው ሌላ እምነት ቤት ገብተው ሌላ አማኝ ቤት ገብተው ኦርቶዶክስ ነኝ ማለት አይችልም። ይሄ ልጅ ቢከስ እኛ ምስክር ሆነለታለን ስምህን እያጠፋ ነው ብለን አንድ ነገር ልንገር፣ እሱ መድረክ ሰባኪ ነው አይደለ? ቤተክርስቲያን ተከልክለው እኔ ደግሞ ከሰዋለሁ። እኔ በሰው ህግ አይደለም የምዳኘው። እኔ ሚስትን አልቀማ ምን አገባ? እኔ ፈጣሪ ዘንድ ነው እንትን የማደርገው የምከሰው። ይሄ ዝሙተኛ ነበረ ሰዎች ሲያሳስት ነበረ ብዬ የምከሰው ፈጣሪ ነው የሚፈርደው። ገብቷል? በሰው አልዳኘው። አመሰግናለሁ። ስንት ቆሻሻ ነገር እያለ
ከዚህ በላይ ቆሻሻነት አለ እንዴ? ከዝሙት በላይ ቆሻሻነት አለ እንዴ? አይደለም። እኔ ዝሙት እየሰራ ብልግና እየሰራ ትውልድ እያበላሸ እኔ አዲስ አበባ ቆሻሻ ነገር እያደረገ ልኑር አፋር ልኑር ሳይመለከት ቤተክርስቲያኗ እኮ ይሄን ከልክለዋለች። ምናልባት አመሰግናለሁ። አልከለከለችም። በየመድረኩ ሀሳብ ይሰጣል። ሄድና ደብዳቤ ያስገባ ባለበት እንትን ላይ ደብር ላይ አላስገባም። ዝሙት እኔ በሚዲያ ነው ሀሳብ የምሰጠው። አላስገባም። ምን አገባኝ? አባቶች ይደግፉታል። ዝሙት እንደፈለከ አድርገህ ለጥልቅ ብለው ምንም ካላገባ ታዲያ ምን አገባህና ፎቶን የለጠፈ ኮምፕሌክስ አምነህ ኮምፕሌክስ ኧረ ተረጋጉ። እሱ አግኝቶ ስሟል አይደል? ኮምፕሌክስ ተረጋጉ እንጂ በዚህ ልክ ዝሙት መደገፍ ግን እንዴት ነው? ምንድን ነው በዚህ ልክ ዝሙት የምትደግፉት? በጣም ከባድ እኮ ነው። ኦርቶዶክስ በዚህ ልክ ነው ዝሙት የሚስፋፋው? አንድ ጊዜ በፍቅር ያሉትን አስቁም። ኧረ ተረጋጉ። የዝሙት ማህበር ተረጋጋ። የዝሙት ማህበር ተረጋጋ። የዝሙት ማህበር በእናትህ ሂድና ቺቺን ያሉትን አስቁም። አንተና እንደ ዝሙት አንዴ ኦርቶዶክስ ናቸው እኮ ኦርቶዶክስ ናቸው። ተረጋጋ። ድሉ ቀጥል። ካንተ በል ኦርቶዶክስ ሆነን ጴንጤ ሆነን እሱ ማንንም አይወክልም። ሄድና ቺቺን ያስቁማቸው። ተረጋጋ። ኦርቶዶክስ ናቸው። ቀጥል ድሉ። ከኤርትራ መጥቶ አይ ተረጋጋ። ግድ የለም አንተ ዝም ብለህ ነው በእናትህ ጋደም ይሆንክ ሰው ነህ። ኧረ አትሳደብ። ነውር ነው እንዴ? ነውር ነው ወንድሜ። የተማርክ ትመስላለህ እኮ። አይ እኔ ያልገባኝ ነገር አለ። አሁን እኔ ጥያቄ ልጠይቅ የቤቱን ባለቤት። አሁን ምንድነው ለማስተማር የተፈለገው? ስላልገባኝ ነው። ቴንኪው። ለማስተማር የተፈለገው ምን መሰለህ ወንድሜ፣ ቅድም ገብታ እንደነበረችው እህታችን በ21ኛው ክፍለ ዘመን በዚህ ልክ መሰገጥ ምንድነው አለች። ምንድነው አልኳት። ሰው እንደፈለገ ሆኖ መሳሳም ይችላል አለ። ገብቷል? እኔ ደግሞ እንደዛ ከሆነ ልክ ነሽ፣ ችግር የለብኝም አልኩ። ገብቷል? ግን እንደ አንድ አማኝ ሰው እንደ አንድ እምነትና ሃይማኖት ያለው ሰው ግን ይሄ ነገር ብልግና ነው አልኩ። ስለዚህ ብልግና እንደሆነ ደግሞ መቃወም አለባቸው። እኛን አይወክል የምትል ከሆነ መቃወም አለባቸው፣ ሀሳብ መስጠት አለባቸው ብያለሁ። ይሄ ነው ሀሳቡ። ቀጥል። ልጅቷ ምንም እንትኑ አይደለችም፣ እጮኛው አይደለችም ወይ ሚስቱ? ይቻላል። ሚስቱ አይደለችም ግን ይቻላል። ሚስቱ አይደለችም። አይ ሚስቱ ይቻላል ወይ? ሚስቱ አይደለችም። ሚስቱ አይደለችም። ብትሆንም ራሱ ላይቭ ብትሆንም ራሱ ለመቅደስ አገልጋይ ይኸውልህ ላስረዳ። ሚስቱ ብትሆንም በላይቭ ነው ያደረገው። ላስይዘህ ብዬ ነው። በላይቭ ነው ያደረገው። አይደለም አንዳንድ ጊዜ ይኸውልህ ምን ይፈጠራል መሰለህ? አይደለም አንዳንድ ሰዎች ባለትዳርን ሰው ወሌላ ነገር ሲያነሳሱ እንደዚህ አይነት ፍሮንት ሳይድ የሆነ ነገር አሳይተህ ሊያሰናክሉ ያሰቡትን ትቀንሳለህ። እነ መቅደስ አገልጋይ ግን ባያረገው ጥሩ ነበር። እኔ አሁን ሚስቱ ከሆነች ነው። ሚስቱ ካልሆነች ግን ልክ አይደለም። ይሄ ነገር ፐብሊክ ላይ አይደለም በጓዳም ይሄ መዳራት የሚባለውን ነገር ለአገልጋይ በብዙ አይፈቀድም። ከነሱ አጨበጨብኩ። ያንን ነው የምለው። አመሰግናለሁ። ቴንኪው። ጽድት ያለ ሀሳብ ነው። በቃ እንደዚህ ነን የፈለኩት። ይሄ ልጅ አይወክልም የምትሉ ከሆነ አይወክልም ማለት አለባቸው። ይመለከተኛል የምትሉ ሰዎች ማለት ነው። ወይም ደግሞ ገለልተኛ የሆኑ ሰዎች እንደፈለጉ አድርጎ ነገሩን እየቀደዱ ሀሳብ መስጠት ይችላሉ ነው። ገብቷል አባባሌ? ልክ እንዳንተ ጥርት ያለ ሀሳብ ጽድት ያለ ሀሳብ ያለው ሰው ካለ ደግሞ ይገባል እንጂ አንድ አማኝ ስዕለ አድኖን ፕሮፋይል አድርጎ ኢየሱስ ክርስቶስ ነው ብሎ የሚለውን ፕሮፋይል አድርጎ ምን አገባ መብቱ ነው ዝሙት መስራት ሲል እኮ ዝሙተኛ ትውልድ እየፈራ ነው። አላየህም? ዝሙት ሃይማኖቶች ቤተክርስቲያን ዝሙትን የምታስፋፋ የምትደግፍ ከሆነ ነገር የለም። ዝም ብለን የምታወራው እህቴ ምን ሆነች ነው እንዴ? ችግርሽ ምንድን ነው? እኔ እኮ አውቃለሁ አልኩሽ እኮ። ምን ሆነች? ሚስቱ አይደለችም። ሚስቱ አይደለችም። በምን አወቅ እንዴ? አውቃለሁ አይደለችም ማለት ነው። በምን አወቅ? ሚስቱ ከሆነች ሚስቴ ነች ብሎ ማውራት አለ። ፍርድ ቤት ከተሰው በቃ ፍርድ ቤት ከተሰው አንተ ምን አገባህና ሚስቴ ነኝ ብሎ የሚያወራ? እስኪ ታም እሷ ታውራ ትጨርስ። አንተ ትገባለህ እኮ ግድ ነው አይደለም። አፋፏን አትበል። ሰው ሲያወራ አፋፏን አይደለም። ተረጋጋ። እኔ ፍርድ ቤት የምከሰው ምንድን ነው? ሚስቴ ቀማብኝ እንዴ? ለምን ፍርድ ቤት ትከሰዋለህ? ታውቃለህ? እያደረክ ያለው በራሱ እኮ ወንጀል ነው። ግን ይሄንን ታውቃለህ? ወንጀል አይደለም። አንድ ወንጀለኛ ሰው ነው እዚህ ጋር ያለጠፈው። ወንጀለኛ ሰው ነው። አንድ ዝሙተኛ ሰው፣ አንድ ሰዶማዊ ሰው፣ ጀርባ ቢጠናኝ ስንት አንድ ግብረ ክፉ ሰው ነው። በጣም ጠያፍ የሚሰራ ሰው ነው። ሰባኪ አይደለም። ምን መያዝ አለበት? መስበክ የለበትም። አንድ ግለሰብ ነው ይስበክ። ምንም ይሁን ታሜ ተረጋጋ። ክርስቲያን ደግሞ ጋብቻ
ደግሞ ሰዶማዊ ሰው ትላለህ እንዴ? አንተ ራሱ ማንነት ማን ታወቀ? አንተ ላትቁም አንቺማ እንዴ ቆይ የሚታርጊ ከእንትን ተምሮ ነው ዋናው ልደተ ቃል ከገድልና ከድርሳን የተማረው ነገር ስለሆነ ነው። እነሱም የዛ ተማሪ ስለሆነ ነው የሚንጫጩት። ከተቃወምሽ ታቸውንሽ ታብታብ አድርጊ። ጊዜ አትጭሽ ደነዝ ነሽ። ገድልና ድርሳን እኮ ምን እንደሆነ ብታቂ። ገድልና ድርሳን ተረጋጊ እሞ ይረጋጉ ግድ የለም ተረጋጊ ሊዱ ተረጋጊ ችግር የለውም ቀስ ብለው ይማራሉ እነዚህ ሰዎች እንደሚመለሱ እኔ ምኑ ተስፋ አለኝ በእውነት ቀስ እያሉ ነው የሚመለሱት እንጂ ከባድ ነው የዝሙት መንፈስ ነው የተናወጠባቸው አይምሯቸውን የታሰረው መንፈሳቸው ውስጣቸው ማንነታቸው የታሰረው የጨቀየው የተጨማለቀው በእርኩስ መንፈስና በዝሙት ነው ጨቂተዋል እነዚህ ሰዎች የጨቀዩ ናቸው ልክ ነሽ ድርሳነ ዑራኤል ያነበበ ሰው እኔ ጤናማ ሰው አገኛለሁ ብዬ ተስፋ አድርጌ አላቀም በእውነት እነዚህ ሰዎች መጽሐፍ ቅዱስ አንብበው አያውቁም አይተዋወቁም ኃጢአት ምንድነው አያውቁም ለይተው አያውቁም ስለዚህ አንድ ዝሙተኛ ሰው አንድ ኃጢአተኛ ሰው አንድ ባለጌ ሰው ሰባኪ ነኝ የሚል በላይ መጥቶ ሚስቱን አስጠግቶ ከንፈርን የሚመጠምጥ አንድ ባለጌ ሰው በዚህ ልክ መደገፍ መብቱ ነው ሃይማኖተኛ ዝሙት መብት ነው ይባላል እንዴ በሃይማኖት እንደዛ ከሆነ ሃይማኖት ለምን